እንዴት ናችሁልን? ዛሬም በቆንጆ ድራማ ተገናኝተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያለን ሰብስክራይብ ያላረጋችሁም ሰብስክራይብ እያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር ጁን የሚባል የሀብታም ልጅ ነው ያለን። ሆኖም ግን የቤተሰቦቹን ብር መውረስ ስለማይፈልግ የቀን ሰራተኛ ሆኖ ይሰራል። ስራውን ሲጨርስም መንገድ ላይ ያሉ ሰዎች የተጸየፉት መንገዱን ይቀጥላል። በድንገትም የሆነ ሞተር ሳይክል እሱ ላለመግጨት ብሎ ይገለበጣል። የያዘውን አበባ የታዘዘበት ቦታ እንዲደርስለት ይጠይቀውና ተስማምቶ ሲሄድም ራር የተባለችውን ቆንጆ ሙሽራ ሲያያትም በውበቷ ተማርኮ ይፈዛል። እሷ ግን ቆሻሻ ስለለበሰ ተጸይፋ አፍንጫዋን ስትይዝ የባሰ ሊያናድዳት ብሎ ይጠጋትና በቦክስ መታው አፍንጫውን ታደማልታለች። ደንግጣም በጣም ይቅርታ አላሰብኩትም ነበር፣ ደህና ነኝ ግን እንዳትነኪኝ ይላትን የሙሽራ ቀሚሷ እንደተበላሸ አይታ ልትጮህ ስትል አስቆም ያስተካክላታል። አመስግናም ስትጠራች ወደ ሰርጓ ስትሄድም እያዘነ ይሸኛታል። ራርም እንደሱ የሀብታም ልጅና እናቷን በልጅነቷ ስላጣች በአባቷ ክትትል ስር ያደገች ልጅ ነበረች። እድሜ ልኳንም አባቷ ስለሚፈልግ ፒያኖ ስትጫወት ታድጋለች። እንድታገባ ሲነገራትም የባሏና ስግብግብ መሆኗን ብታቅም ትስማማለች። አባቷ ሰርጉ አዳራሽ ጋር እንደደረሰ ግን ተደውሎለት ድርጅቱ መክሰሩ ይነገረውና የልብ ድካም ይዘዋል። ይህንን ያወቀችው የባሏ እናትም ልጇን ይዛ ከሰርጉ ትወጣለች። ራርም የአባቷ ሞት ሳያንሳት ያላቸውን ሀብት በሙሉ መያዙን ስታይ በጣም ትደነግጣለች። የአባቷ ረዳትም ብርና የድሮ መኪናዋን ሰጥቷት አበዳሪዎቹ ሳይዟት እንድትጣፋ ይነግራታል። እሷም ለመጨረሻ ጊዜ ወደ ቤት ተመልሳ ፒያኖ ስትጫወት ጁን የተበደራቸው ሰዎች ሲያባረሩት ስለነበረ የእሷ ቤት ጋራ ይደበቅና ፒያኖን እየሰማ ያለቅሳል። የሚሄድበትን ሲያስብም ፖስተር ላይ የሆነ ደሴት ያይና ወደዛ ለመሄድ ይወስናል። በሌላ በኩል ቻን የተባለ ዶክተር ከሚስቱ ጋር ተለያይቶ ሲመጣ እናየዋለን። ራር እጮኛዋ ጋራ ብትደውልም እናቱ እንዳያናግራት ስለከለከለችው ባላት ብር ተጠቅማ ቤት ትከራያለች። ሶሻል ሚዲያዋ ላይም ብቸኝነት ከተሰማት ጁን ያየው ከተማ ውስጥ መኖር እንደምትችል የሆነ ሰው ያስቀመጠላትን መልእክት ታየዋለች። ከቀናት በኋላም ቤቱን ያከራዩት ሰዎችም እንዳጭበረበሯት ትደርስበትና ምርጫ ስለሌላት እያዘነች ውሻዋን ይዛ ወደ ቤተሰቦቿ መቃብር ትሄድና የደረሰባትን በሙሉ ትነግራቸዋለች። እርቧ ስለነበረም የውሻዋን ምግብ ለመብላትም ትሞክራለች። በመጨረሻም ስለዛች ከተማ ታስታውስና ወደዛ ሄዳ ለመኖር ትወስናለች። መንገድ ላይ ግን ከጁን ጋራ ትጋጭና ሆስፒታል ትገባለች። ዶክተሩን በቅርቡ ወደ ከተማዋ የመጣው ቻን እንደነበረ እናያለን። ጁን ቁስሉን አሽጎ ሲመለስም እንደነቃች ይነገረዋል። እሷም የታሸገ እጇን እያየች ታዝንና ዞር ስትለም ጁን ፊቷ ተቀምጧል። ምንም አትፍሪ ውሻሽም ኦፕሬሽን ውስጥ ናት ሲላት አምራ ማልቀስ ትጀምራለች። እሱም እንባዋን ይጠርግላታል። ቻን አንድ እጇ ታሽጎ መቆየት እንዳለባት ይነግራትና የሚንከባከባት ሰው ስለሌለ ተከፍታ ስታለቅስም ጁን በድጋሚ እንባዋን እየጠረገ ያጽናናታል። አመሰግናለሁ ግን ለምን አብረኝ እንደወግ ማወቅ እችላለሁ? ለጉዳቴ እንድትከሽኝ ብዬ ነዋ። እኔ እኮ ምንም ብር የለኝም እንዲያውም እንድታበደኝ ፈልጌ ነበር ስትለው ወደ ክፍሏ መልሷት ሊሄድ ቢወስንም ትዕዛዞቹ አላልቅሉታል። አብሯት እንዲሁም ስለጠየቀችውም እዛው ለማደር ይገደዳል። ጠዋት ላይም ፒያኖ የምትጫወትለት ሌላ ታማሚ ህፃን ትመጣና ለእሷ እንዴት መጫወት እንዳለባት ስታሳያትም ጁን ሁኔታዋ ስላላማሩ ያስቆማታል። ቻመቶም ዝርድነቷ አስጠይቃት እንቅልፍ እንዳስቸገራት ብትናገርም ስታንኮራፋ እንደነበረ ያዩት ጁንና ነርሷ ግን ይገረሙባታል። ውሻዋን ለማሳከመም ብዙ ብር እንዳስወጣ ጁን ስለሰማ ይነግራትና እሱ እንዲከፍል ያለምንም ሀፍረት ትጠይቀዋለች። ጁንም እሷን ለመንከባከብ ብሎ በየቦታው ይሰራል። ደክሞት ቤቱ ሲመለስም የምትወደውን ጎረቤቱ ለ3 ቀን ሰርቶ ብዙ ብር የሚከፍለው ስራ እንዳገኘችለት ትነግረውና ደስ ብሎት ይስማማል። ራርን ባለመምጣቱ መጨነቅ ትጀምራለች። ጁን የገባበት ቦታ ሰልችቶት ሊወጣ ሲል ጥበቆቹ ከለክሉትና ጥል ይነሳል። ማታ ላይም ጸጉሯን የሰከካትና ልትነካው ስትሞክር ሳይሳካላት ይቀራል። የባስ ብሎ ብርጭቆ ይድቅባትና ልታነሳው ስትልም አዳልጦ ጥላትና ማልቀሷን ትጀምራለች። ቻ ሰምቷትም ምን ሆነሽ ነው የምታለቅሽው? ጸጉሬ በጣም እያሳከከኝ ነው ስትለው እየሳቀ ይረዳታል። ጁን ሲደርስን በመቀራረባቸው ተናዶ አቅፋት ይወጣና ወደ ተራራው ጋር ወስዷት ከተማዋን እያዩ የደረሰባትን በሙሉ ትነግረዋለች። እሱም ሄጃ እንደሌላት ይረዳና ጸጉር ቤት ወስዷት ጸጉሯን እያጠበላትም እያለ ትኩር ብላ ታየዋለች። በጣም ውፊት ነው ያለ ታውቃለህ አይደለ ስትለው ስላፈረ በፎጣው ሸፍናታል። ከቀናት በኋላ አንድ እጇ ይፈታላትና እንድትወጣ ሲነግራትም ጁን ስራ ቦታ ይወስዳታል። እያፈጠጠችበት ስታስቸግረው ግን ትኩረት ማድረግ ስላልቻለ የቤቱን አድራሻ ይስጣትና አጠገቡ ያለው ጸጉር ቤት እንድጠብቀው ይነግራታል። ስትሄድም ከቻ ጋራ ትጋጭና አድራሻውን ያየዋል። ጸጉር ቤት ያለችው ሴትም ሀብታም መስላት ስታስቧት ትቆያለች። ጁንን የምትወደው ልጅ ስትደርስም እናቷን እያታለለቻት እንደሆነ ተናግራ ስትከሳት ጁን ደርሶ ያድናትና ወደ ቤት ወስዶም የምትተኛበትን ያሳያታል። ጸጉሩ ለመታጠብ ሲሞክርም ውሃ ስለጠፋበት እንድታቀበለው ቢጠራትም ስለተኛች ሳትስማው ትቀራለች። ውሃውን ለማምጣት ሲሞክር የሚወድቅበትና ሊያነሳው ሲል ድንገት ነቅታ መጮህ ትጀምራለች። በዛም ሰዓት የምትወደው ልጅና የት እየኖረች እንደሆነ ማጣራት የፈለገው ቻ ተንደርድረው ይገባሉ። ከብዙ ክርክር በኋላም ልጅቷ እሷ ጋር ብትኖር እንደሚሻል ተወስነና
ሻንጣውን ይዛ ትወስዳታለች። ጁንም ለቻ ከመገናኘታቸው ጀምሮ የተፈጠረውን ይነግረዋል። እነ ራር ቤት እንደደረሱም እናቷ ብር እንደሌላት አስባ ሰጮችባት አዝና ትወጣለች። ይህንን የሰሙት ወንዶችም ሊፈልጓት ሄዳሉ። ብቻዋን ቁጭ ብላ ኮከቦቹን እያየችም ጁን ሲመጣ ደስ ብሏት ታቅፈውና በጣም ደስ ብሎኛል፣ ብቸኛ ላይ ብድረኝ የሚፈልገው ሰው አንተ ብቻ ነህ ስትለው እንደምትወደው የምትነግረው መስሎ ስለነበረ ይከፋዋል። ወደ ቤት መልሷትም ኪራዋ እንደሚከፍል ለሴትዮ ያሳምናትና የራሷ ክፍል ይሰጣታል። ወዲያም ድምጿ ስጠፋ ፈርተው ቢገቡም ተኝታ ያገኟትና ይገረማሉ። እሷም ስለ ፒያኖ አስተማሪዋ ስታልም ታድርና ብር ለማግኘት እሷም አስተማሪ ሆና መስራት እንደምትችል አስባ ደስ እያላት ከእንቅልፏ ትነቃለች። እራር ስራ በማግኘቷ ደስ ብሏት ወደ ፀጉር ቤት ውስጥ መለሰም። ታሪኳን የሰሙ ሴቶች አባቷ ረዳት እያታለላት እንደሆነ ቢነግሯትም ምንም ሳይገባት ይቀራል። እንዳሉትም ረዳት ተብዬው ሲዝናና እናየዋለን። ጁን እያፈላለገችው የነበረችው ሴትም ከከተማ መውጣት ውስጥ ሰማ የድርጅቱ ዳይሬክተር ሳይመለስ እንዲያገኙ ታዛለች። እራር ጁን ቤት ገብታ ከጓደኛው ጋራ የተነሳቸውን ፎቶዎች ልትነካ በመሞከሯ ቢናደደም ሊቆጣት ስላልፈለገ ይተዋል። የቻ ሚስትም ከጓደኛዋ ጋር ስታወራ ቻ ምናልባት የማይድን በሽታ ስለያዘው እንደተዋት ትገምታለች። እሱም ብዙ መድኃኒቶችን ሲወስድ እናየዋለን። እራርም እንደለመደችው ጁን በየሄደበት በሙሉ እየተከተለችው ታስቸግረዋለች። የምትወደው ልጅና ጓደኛዋ ከትምህርት ሲመለሱም ይቀላቀሏትና ያፈጡበታል። ስለተማረበት ቦታ ሲያስቡም ይቆያሉ። ውሽዋ ተሽሏ ስትወጣም የልጅቷ እናት አለርጂ ስላለባት ጁ ይዘዋት ሲሄደም እራር ትከተሏለች። በጣም ስለከፋትም ቤት 2 ክፍል ቢኖሩ እኮ አንድ ላይ እንሆን ነበር ያለችውን ከቁም ነገር ወስዶት ቤቱን ለማስተካከል ያቅዳል። በቀጣዩ ቀን እራር ሌላኛውን እጇም ይፈታላትና ደስ ብሏት ወደ ጁን ጋራ ስትሄደም ውሻዋ አልጋው ላይ ስለሸናችበት ልብሱን ለማሳጠብ ላውንደር ይሄዳሉ። ታውቃለህ ፒያኖ መጫወት የማልወድ ይመስለኝ ነበር፣ አሁን ግን በጣም ይናፍቀኛል። እድሜሽን በሙሉ እሱ ላይ ያሳለፍሽው እንደ አንድ ማንነትሽ ቆጣሪው ሲላት ደስ ብሏት ታየዋለች። የልጅቷ እናትም ደህና መሆኗን ስታይ ፒያኖ ያለበት ቦታ እንድትጫወት ብትወስዳትም እጇን ያማታል። ቻ በዛው በኩል ሲያልፍ የሚያትና ብዙም እንዳልዳነች ይነግራታል። ጁም እንዳመማ ስለገባው ያስቆማታል። በየምሽቱ ለመለማመድ ስትሄድም ይከተላታል። አንድ ቀንም ስራ ስለበዛበት መሄድ ሳይችል ይቀራል። እሷም የሆነ ሰው የተከታተላት መስሏት ልትሮጥ ብትሞክርም ሽማግሌው ያስቆማትና እንድትጫወትለት ያረጋታል። ስትጨርስም ሚስቱ እንዳስታወሰችው ነግሯ ሲያለቅስ አይታው እሷም ደስ ብሏት ታለቅሳለች። ቤት ተመልሳም ለጁን ትደውለትና የተፈጠረውን ትነግረዋለች። እሱም ነገ የሆነ ቦታ ሰርፕራይዝ አዘጋጅልሻለሁ ቤት እንድትመጭ እሺ ይላትና ዘውር ሲለም ቻንን ያየውና እየተከተልከኝ ነው እንዴ? ለምን ፈራህ? የምትደበቀው ሰው አለህ እንዴ? በቀጣዩ ቀን እራር ወደ ስራዋ ተዘጋጅታ ብትሄደም እንደተውት ይነግሯትና በጣም ይከፋታል። ለጁን መናገር ስላልፈለገችም ልትደብቀው ስትሞክር ይዛትና ለመናገር ትገደዳለች። ቤቱ ስትሄድም የራሷን ክፍል እንዳዘጋጀላት ታይና በጣም ደስ ይላታል። ወዲያው መልክተኞች ፒያኖ ይዘው ይገባሉ። እሷም የጁን ቤት ውስጥ ትምህርት ለመስጠት ትወስንና ለመክፈቻ ሁሉንም ትጋብዛቸዋለች። ቻም ጸጉሩ ለመስተካከል ሴትየዋ ጋር ሲሄደም እንዳየችው በውበቱ ትማረካለች። ቻጁ እንዳገኘውም የምታረግላት ነገር በሙሉ ደስ ብሎኛል፣ ያው አንተም ጥፋተኝነት እንዳይሰማህ ብለነዋ። ስለ ጁን ወዲያውኑ ስሜቱ ይቀየርና ጥሎት ይሄዳል። በዛም ሰዓት ማንነቱ ያልታወቀ ሰው ሙሉ ከተማዋን ከላይ ሆኖ ያያታል። ጁ ቤቱን እያጸዳም እራርቻ የሰጣትን አትክልት ስትነካካ በጣም ይናደዳል። ለምን ቤቱን ራስሽ አታጸጂውም ግን ሲላትም የፍቅር ዘፈን መጫወት ትጀምራለች። እሱም ንዴቱን ባንዴው ተወውና ማጽራቱን ይቀጥላል። ማታ አልጋውን እያስተካከለችለትም ስለ ቤተሰብ ውስጥ ጠይቀው እንደሌለው ይነግራታል። ምንም ችግር የለውም እኮ ከዚህ በኋላ ነው ያለውልህ ስትለው ስላፈረ አይ እኔ ምንም ቤተሰብ አያስፈልገኝም። ጠዋት ላይ ማስታወቂያዋን ልትበትን ስትወጣ ቻም ሊረዳት አብሯት ሄዳል። ትምህርት ቤት ውስጥም ተማሪዎቹ በሙሉ ሌላ ክላስ እንዳለባቸው ይነግራታል። ምሳ እየበላች እያለም ጁ ይደውላትና ከቻ ጋራ መሆኗን ሲያቅ በጣም ይናደዳል። ቻ ሊንከባከባት እንደሚችል ቢነግራትም አይ እኔ ከጁን ጋራ ሰውን ነው ሰላም የሚሰማኝ ትለውና በጁን ቦታ እሱም ቤቱን ስጠርግ ማሰብ ትጀምራለች። እሱም ግን ጁንን በደንብ ታውቂዋለሽ ይላትና በሌላ በኩል ከተማ ውስጥ የሞተ ሰው ይገኝና ልጇ እንደጠፋ ላመለከተችው ሴት ተደውሎ መታወቂያው መገኘቱ ይነግራታል። እራርም ለቻ በእርግጥ ብዙ ነገር እንዳልነገረኝ ያውቃለሁ፣ ቢሆንም ግን ሀዘኑን አይኑ ላይ ማየት ስለምችል ልጠይቀው አልፈለኩም። ጁን ፎቶ ሊያነሱት ከሚሞክሩ ሰዎች በሙሉ ለመደበቅ ይሞክራል። ቻ እራርን ወደ ቤት ሸኛትና እኔንም በደንብ እስክትቀርቢኝ ድረስ በተደጋጋሚ ልጋብዝሽ ወስኛለሁ ብሏት መልሷን ሳይሰማ ይሄዳል። እሷም ጁ ያስቀመጠላትን የመዋቢያ እቃዎችን ስታይ ሁሌም ከጎኗ አንድነት አስታውስና ደስ ይላታል። በነጋታውን በልጅቷና እናቷ ተበረታታ ማስታወቂያዎችን ስትለጥፍ ትቆይና ስትሽኮረመም ታመሻለች። ስትመለስም ጁን የመጀመሪያ ተማሪዋ እንደሚሆን ሲነግራት በጣም ደስ ይላታል። ቻም ለመማር እንደሚፈልግ ቢነግራትም ቀድሞ ግን እንደሚችል ትረስበታለች። ስትጨርስም ወደ ሴትዮዋ ቤት ቻ ቤቱ እዛው እንደሆነ ተናግሮ ሊሸኛት ሲወስን ጁ በጣም ስለቀና ደስ አይለው ይቀራል። በነጋታውም ደብሮት ይውልና ቤት ሲደርስም የፒያኖን ድምፅ ስለሰማ በጣም ይደሰታል። ከራር ጋራ ሲበሉና ሲያወሩ ይቆዩና መዝነብ ይጀምራል።
አንድ ዣንጥላ ብቻ እንዳለ ዋሽቶ ልሸኛት ሲሞክርም ቻ እየመጣ እንደሆነ ስለነገራት ስትሰናበተው ከዚህ በፊት የተሰናበተውን ሰው ያስታውስና ስለፈራ ያቅፋታል። እባክሽ መቼም ቢሆን ተሰናብተሽኝ አትሂጂ ሲላት አቅፋት ታጽናናዋለች። ከጃ ጋራ መንገድ ብትጀምርም ተመልሳ ትወርድና ወደ እሱ ጋራ ትሄዳለች። ጁም ሲያያት በጣም ደስ ይለዋል። አንድ ላይ ተቀምጠውም ሁሌም ቢሆን ስለ ራሴ ብቻ ነው የማስበው፣ ስለዛ ስለ ሰዎች ሁኔታ ጠይቄ አላውቅም፣ ግን እሱ ጥሩ ነገር ነው ብዬ አላስብም። ስለዚህ መቼም ቢሆን የምትነግረኝ ነገር ካለ ልሰማህ ዝግጁ ነኝ እና ስለ ህልምህም ንገረኝ እስኪ። እኔ ምንም ህልም የለኝም። አንቺ አለሽ እንዴ? አዎ በጣም ውድ የሆነውን ስጋ መብላት ፈልጋለሁ። ህልም እኮ ትልቅ መሆን የለበትም። የምትፈልገው ነገር ካለህ በቂ ነው ትለውና ሲያወሩ ቆይተው እንቅልፍ ሲወስዳት ዝም ብሎ ይመለከታታል። ጠዋት ላይም የምትወደው ምግብ ይሰራላታል። ሽማግሌውን ለመርዳት ሲሄድም ደስተኛ መሆኑን አይቶ ፍቅር እንደያዘው ይገምታል። በሌላ በኩል ልጇን የምትፈልገው ሴት ሟቹ እሱ አለመሆኑን ስላወቀች ፖሊስ ጋር ሄዳ በድጋሚ ልጇ እንደገኙላት መጠየቅ ትጀምራለች። ጸጉሩ ቤት ያሉት ሴቶችም ዜናውን ቢሰሙም ችላ ብለው ይተውትና ወደ ስራቸው ይመልሳሉ። እራር የሚሰሩት ምግብ ሸቷት ግድግዳውን ከፍታ ትገባለች። ትንሽ ቆይቶም ሽማግሌው እሷ ጋራ መማር እንደሚፈልግ ይነግራትና ብር እንደሌለው አስባ በነጻ ልታስተምረው ቃል ብትገባም ህንፃው የሱ መሆኑ ስታውቅ ግን ትገረማለች። ቻምጁን የሚሰራበት ቦታ ሄዶ ሊያዋራው ሲሞክር ስልክ ይደወለትና ይወጣል። ሚስቱ እንደመጣች በይም ጊዜ እንደሌለው ነግሯት ሲሄድም ትከተለዋለች። ጁን ለራርም ምግብ ይዞላት ሲሄድም ለምንድነው ባለፈው የሰጠኝን አይነት መዋቢያ ደግሜ ላክልኝ? አይ እኔ ምንም አላኩልሽም ይላትና ቻ አመራር ጋር እንደደረሰም ሚስቱ ስትከተለው ስለነበረ የጸጉር ቤቷ ሴት ይዛትና ሳትወድ በግዷ ጸጉሯን ለመስራት ትገባለች። ስትወጣ ምነቻን ስላልነበሩ ትናደዳለች። እነሱም ተያይዘው ጁን ጋራ ሲሄዱ ተማሪዎቹን ያገኟቸዋል። አራቱም ጁን ላይ ያፈጠጡ ሲባሉ ይቆዩና ቻ ከሚስቱ ጋር እንጣላ ይነግራቸዋል። ሲወጡም ተማሪዋ ጁን እንደምትወደው ለመናገር ብትሞክርም ጓደኛዋ ያስቆማታል። እነራር ቤት ሲደርሱም አበባ ያገኙና የሶሻል ሚዲያ ጓደኛዋ እንደላከው ብታሰበም ምንም መልክ ስላልነበረው ግራ ትጋባለች። ውጭ ላይ የሆነ ሰው ቆሞ ቤታቸውን ያየዋል። በቀጣዩ ቀን ማስታወቂያ ለመበተን ትሄድና ጁን የሚፈልገውን ሰብ አግኝታው ተማሪዋ እንዲሆን ጠይቀዋለች። እነራርም ታድሳ ወዳለቀችው መኪናዋ ሄደው የአባቷ ስጦታ ስለነበረች በመስተካከሏ በጣም ደስ ቢላትም ብር ስለሚያስፈልጋት ግን ልትሸጣት ትወስና ለመጨረሻ ጊዜ ብላ ውስጧ ትተኛለች። ልትሸጣት ስትል ግን ጁን ያስቆማትና እንዳትሸጪው፣ እኔ ላይ ያለብሽን ብድር ቀስ ብለሽ እንድትካፍሊው ነው የምፈልገው። በዛ ላይ ህልሜን አግኝቼዋለሁ፣ ሹፌር እንዲኖረኝ ነው የምፈልገው እና ከቻልሽ አንቺ ብትሆኚ ደስ ይለኛል ስላት ትስማማለች። ማታ ላይም ከተማዋን ከላይ ሆነው እያዩ መኪናው እንድትሸጪው ያልፈለግኩት የምትወጂው ነገር ማጣት ምን ያህል ከባድ እንደሆነ ስለማውቅ ነው። እኔም የምወደውን ጓደኛዬን አጥቼዋለሁ ይላትና ማልቀስ ሲጀምርም እሷም አብራው ታለቅሳለች። ትንሽ ቆይቶም የተያዩ መሳቅ ይጀምራሉ። በነጋታው ቻ መኪናው እንዳልሸጠችው ይመለከታል። ወደ ሆስፒታል ሲሄድም የጁንን ፎቶ ያዩና ግራ ሲጋባ አንዱ ባልደረባው የሆስፒታሉ ዳይሬክተር ልጅ እንደሆነና በጣም ጎበዝ ተማሪ እንደነበረም ሲነግረው እራርን ብትሆን ጁንን ባገኘችው ቁጥር እየረዘመ እንደሆነ ስትሰማት ቁመቱን ልትለካው ስትሞክር ትንሽራተትና እንዳትወርቅ ይዛታል። በጣም ስተቀራረቡም ሊጠጋ ሲል ታስነጥስና በድጋሚ አፍንጫውን ስለመታችው ይደማል። በሌላ ቀንም ጸጉር ቤት ውስጥ ቆንጆ ልጅ ይመጣና ሁሉም ይማረኩበታል። ያም ልጅ በተደጋጋሚ ጁን የሚሰራበት ቦታ ይሄዳል። በራር ምክንያትም ጸጉሩ በመጥፎ ሁኔታ ቢቆርጥም ምንም ሳይናገር ይቀራል። ማታ ላይ ግን መጥፎ ፈገግታውን እያሳየ በራቸው ላይ የሆነ ነገር ያፈሳል። እነሱም የተፈጠረውን ሲያውቁ እንደ ሁሌም ተሰብስበው ያሳልፋሉ። ቻጁ ጋር ሄዶ ስለማንነቱ ሊጠይቀው ቢፈልግም መልሶ ይተዋል። ጁንም መድኃኒት ማስቀመጫውን ያዩና ከዚህ በፊት እንደተገናኙ ያስታውሳል። በነጋታው ላይ ያናግረው ሄድና ጥሩ ስሜት ላይ ስለሆንኩኝ እንጂ ለቤተሰቦች አድራሻ እናገር ነበር። ባለጸጉር ቤቷን በሩ ለመክፈት ስትሞክር እጇን ይጠብቃታል። ቆንጆ ልጅም ፒያኖ መማር እንደሚፈልግ ተናግሮ ሲመዘገብ ሽማግሌው ስለመጣበት ቶሎ ይወጣል። ስልጠናዋን ስትጨርስም ጁን ጋራ ብትሄድም ሳታገኘው ትቀራለች። እሱ መንገድ ላይ ተማሪዎችን ሳይ ምርጥ ጓደኛው እንዴት አይኑ እያየ አደጋ እንደደረሰበትና ከሱ ሞት በኋላ ትምህርቱ ላይ ማተኮር አቅቶት ከቤት ተጣልቶ እንደወጣ ያስታውሳል። እራር በመጨረሻ ስታገኘውም ሊሄድ እንደሆነ ይነግራትና አዝና ወደ ፒያኖ ስትመለስ ትንሽዬ ታገኛለች። ልጁን ፒያኖ መማር እንደሚፈልግ ይነግራትና ሲጫወት ስታየው በችሎታው ትገረማለች። ለምንድነው ግን ይህንን ሙዚቃ ጁን ሊመጣ ሲል ሁሌም የምትጫወችው? ደስ እንዲለው ብዬ ነዋ፣ ግን እሱ አስተውሎት አያውቅም። ያስተውለዋል፣ እኔ አይቼዋለሁ። ከፍቶት ቢመጣ እንኳን እንደሰማ ደስ ይለውና እየሮጠ ይገባል ሲላት ተደብቆ የነበረው ጁን ድምጽ ያሰማል። እሷም እባክህ አትሂድ፣ በዛ ላይ እኮ ገና ከፍዬ አልጨረስኩም እኮ፣ ያላንተ ምን ላደርግ ነው? እሺ በቃ አልሄድም፣ ከፍለሽኝ እስክትጨርሽ ድረስ ከጎንሽ ሆናለሁ ይላትና ደስ ይላታል። ቻ ጋር ሄዶም እሱም የጮኛዋ ጓደኛ እንደነበረ አለመናገሩን ስለደረሰበት ሚስጥራቸው ለመደባበቅ ይስማማሉ። እንደ በጣም ለራር ደብሮ ሲያወሩ ይቆዩና እየዘፈነላት ትተኛለች። በቀጣዩ ቀንም ቻ ምግብ ሊጋብዛት እንደሚፈልግ ሲናገር ሁሉም ተከትለዋት ይሄዳሉ። በቀጣዩ ቀንም ለመገናኘትና የሶሻል ሚዲያ ጓደኛውንም ለመተዋወቅ ሲቀጣጠሩም ጁን ስላልተጠራ ሲከፋው አንተን እኮ መጥራት አያስፈልገኝም፣ መምጣትህ ግድ ነው።
ከሁሉም በላይ ብዙ ነገር አድርገህልኛል እኮ ስትለው በጣም ደስ ይለዋል። በነጋታውም ሁሉም ለቀጠሯቸው መዘጋጀት ይጀምራሉ። እነ ራር ድብቁ ሰው ይመጣል ብለው ሲጠብቁ ቢውሉም ሳያገኙት ይቀራሉ። ማታ ላይም ድብቁን ሰው ባለማግኘቱ አስታዘን በግል ጉዳይ ምክንያት ሊገናኙ እንደማይችሉ መልእክት ይልክላታል። የተማሪዋ እናትም አትዘኝ በቃ ትላትና ፎቶ ተነስተው ሲላቁ በሷ ፎቶዎች ክፍሉን የሞላው ቆንጆ ልጅ እያየ አስፈሪ ፈገግታውን ያሳያል። ቻምፒዮን የሰርጓ ቀን የጣለችውን ጌጥ እንዳነሳው ስለሷ ያስባል። እሷም የላከላትንና ድብቁ ሰው የሚልክላት መልእክት ተመሳሳይ እንደሆነ ታስተውላለች። ልጁ ሀሳቧን ስትነግረውም ስለቀና እሱም ተመሳሳይ መልእክቶችን መላክ ይጀምራል። በነጋታውም ቻን ለማመስገን ምግብ አሰርታ ትወስድለታለች። ሌሎቹ ተማሪዎችም የፒያኖ ውድድር ላይ እንደሚሳተፉ ስትሰማ እሷም ጎበዝውን ትንሽ ልጅ ብታወዳድረው ታዋቂ እንደምትሆን እያለመች ጁን ይደርስና ያነቃታል። ቆንጆ ልጅ ሲመጣም ትቷቸው ቢወጣም የሆነ ቦታ እንዳየው ይሰማውና ተመልሶ የፀጉር ቤቷን ሴትም እንድትከታተላቸው ይነግራታል። እሷም ስታየው ዝም ብሎ ፒያኖን የሚሰማ ይመስላታል። እራር ሳታስተውለውን በሩን ይዘጋዋል። የጁ እናትም ሽማግሌው ለማናገር ትሄዳለች። ምንም ሳታገኝ ስትቀር ግን ብርና አድራሻዋን ትሰጠዋለች። መንገድ ላይም ጁንን ያየችው ቢመስላትም ስትወርድ ግን እራር ብቻዋን ስለነበረች ትከፋለች። ወዲያው ግን ሰርጉን ታስታውስና ልጇን ይዛ ሄደችው ጓደኛዋ ስለነበረች በሁኔታው እየሳቀች ትመልሳለች። እነ ጁንም ጁስ መስሪያ ማሽን ሊገዙ ሲሄዱ ሻጩ ባልና ሚስት ቢመስሉትም እራር ግን እንዳልሆኑ ግልጽ ታደርግልታለች። በዚህ ተከፋው ጁንም ለምንድነው ግን ለሰውየው እንደዛ በፍጥነት ምንም እንደሌለን የነገርሽው? ከዚህ በፊት ልታገባ ከነበረች ሴት ጋር መታየቱ እንዲያሳፍር ብዬ ነዋ። አይ እኔ ስለሱ ምንም ነገር ግድ አይሰጠኝም ብሎ እንደሚወዳት ሊናገር ሲል ሽማግሌው ያቋርጠዋል። እናቱ ፈልጋው መታ እንደነበረ ነግሮትም ብሩ ሊሰጠው ሲልም መቀበል እንደማይፈልግ ይነግረዋል። በነጋታው እራር ትንሹ ልጅ እናቱ እንደሞተችበትና አባቱም ጊዜ እንደማይሰጠው ስታይ በጣም ታዝናለች። ልታስተምረው ወስና ይዛው ትሄዳለች። ጁንም በጣም ጥሩ ሀሳብ ነው ያመጣሽው፣ ጎበዝ እንደምታረጊው እተማመንብሻለሁ ሲላት አፍራ ፊቷ ይቀላል። ወደ ተማሪዋ ቤት ሄደውም እናቷ የሰራችው ምግብ እያጣጣሙ ይበላሉ። እነ ጁን ሊመጡ ሲሉም እየዘነበ ስለነበረ የተማሪዋን ትቶ የእራር የሰጠችውን ጥላ ስለወሰደ ልጅቷ ትናደዳለች። በነጋታውም ልጁ እንደምትወደው ብትነግረውም ስላልተቀበላት ማልቀስ ትጀምራለች። ጓደኛውም ከጎኗ ሆኖ ቻና እራር እንደሚዋደዱ መጠርጠሩን ስላሳወቃት እንዲቀራረቡ ለማድረግ ተወስናለች። ፊልም ቤት ሁለቱንም አታላ ታገናኛቸዋለች። ጁን የምትወደው ምግብ ሰርቶ ሲጠብቃትም ተማሪዋ ደውላ ከማን ጋር እንደሆነ ትነግረዋለች። እሱም ልጁ ልታቀራረባቸው እየሞከረች እንደነበረ የነገረውን አስታውሶ ወደ ሲኒማ ቤት ሄዳል። ቻን ፊልም አስፈርቶ ስለነበረ እጇን ይዛታል። እንደወጡ ግን ለሱ ምንም ስሜት እንደሌላት ግልጽ ታደርግለታለች። ጁ እንደደረሰም ይዘዋት ሄድና ምግብሽ እየቀሰቀሰብሽ ነው ብሏት ሳይክሉ ላይ ተቀምጣ ሁለቱም ደስ ይላቸዋል። በነጋታውም ከተማሪው ጋር ተማክሮ እንደሚወዳት መናገር እንደሚሻለው ይወስንና ሴቶቹም ጁን ምን ያህል ጎበዝ እንደሆነ እየተናገሩ ሲያሞግሱት እራር ትሰማቸዋለች። ማታ ላይም ደውላ ክሬሟ እንዳለቀባት ስትነግረው እየተቻኮለ ይዞላት ሄድና ልሰጥሽ ብቻ ሳይሆን ስለናፈቅሽኝም ነው የመጣሁት ሲላት ትደነግጣለች። ተማሪዋም ቻ ጋር ሄዳ እንዲተባበራት ለማድረግ ብትሞክርም የእሱ ያልሆነ ነገር ላይ ችክ ማለት እንደሌለባት ቢነግራትም ተናዳበት ትወጣለች። ጓደኛውም ስለሚወዳት በጣም ይከፋል። እራር ትንሹን ሳሰለጥነው ትቆይና ዘና እንዲል አሰባ ከጁን ጋራ ሆነው ኩኪስ ሲሰሩና ሲጫወቱ ይቆያሉ። ማታ ላይ የሚሰራላትን የልብ ቅርጽ ኩኪስ ፎቶ አንስታ ትልክለትና ሲያበሩ ይቆያሉ። እሱም ድሮ ሲገናኙ ጓደኛው የደንቃ ስለነበረ ያነሳቸውን ፎቶዎች እያየ ከዛን ጊዜ ጀምሮ እንደወደዳት ያስታውሳል። የትንሹን አባት ውድድሩ ላይ እንዲሳተፍ ያሳምኑታል። ስለ ጁን ማንነት ሲጠይቅም ባሏ እንደሆነ ይናገራል። እንደወጡም ለምንድን ነው የዋሸኸው ብላ ብትናደድበትም ትንሽ ሰበብ ሰጣት። ግን ሁሉንም ትረሳውና ፒያኖ ልታለማመደው ትወስደዋለች። እሱም በራሱ የተለማመደውን ሲያቀርብላት ከተገናኙ ጊዜ ጀምሮ ያሳለፉትን እያስታወሰች ሳለቅስና የፈለግከውን ነገር ጠይቅኝ ላሳካልህ ቃል ገባለሁ፣ እሺ እንድንዝናና ፈልጋለሁ ይላትና የተጫወተውን ዘፈን ትርጉሙን እየነገረችው ይዛው ትሄዳለች። እየተዝናኑም በከፋኝ ጊዜ ሁሌም ከጎኔ ነበርሽ እና ደግሞ ወድሻለሁ ሲላት እሷም እንደምትወደው አሳይታው እጅ ለእጅ ይያዛሉ። እናቱ የላከችው ሰውን ፒያኖ መጫወቻው ጋር ይገባና የጁንን ፎቶ ያየዋል። ተመልሰው ሲወጡም ቤቱ ጭቃ ነክቶት ቢያዩም ውሽዋ ስለመሰለቻቸው ችላ ይሉታል። ፒያኖ ሲጫወቱም ሰውየው ድል እንዳደረገ እያሰበ ለእናትየው ቢደውላትም ሳታነሳለት ትቀራለች። ጁን ከሽማግሌው ጋር ሆኖም እራር ምግብ ሰርታ ስታመጣለት እንደማይጣፍጥ እየተናገረም ቢሆን ይበለዋል። ሽማግሌውም ሚስቱ ያገኘበትን ታሪክ ይነግራቸውና ክላስ ስላላ ተቻኩላ ስትሄድም እውነቱን ከዚህ በላይ መደበቅ እንደሌለበት ያሳስበዋል። እራር ወደ ፒያኖዋ ስትሄድም ቆንጅየው አበባ ይዞ እንደጠበቃት ታይና ከዚህ በፊትም እሱ እንደላከው ይገባታል። እንደማትፈልገው ልትነግረው ስትሞክርም ተናዶ እጇን ስለያዛት ትፈራለች። ሴቶቹ ሲመጡም ወደ እነሱ ትጠጋለች። ተናዶ አበባውንም ይወረውረዋል። ከዚህ በኋላ ላስተምርህ ስለማልችል ብርህን እልክልሃለሁ። አያስፈልግም ራሴ መጥቼ ወስደዋለሁ ይላትና ጁን ጋር ሄዶ ስጦታዎችን ሲልክላት የነበረው
እሱ እንደሆነ ተናግሮ ችግር ለመፍጠር ይሞክራል። ጁንም ስለፈራ ራር ጋር ሄድና ከዚህ በኋላ ያንን ልጅ እንዳታስተምሪው፣ በዛ ላይ ከማንም ቢሆን ስጦታ እንዳትቀበይ ይላትና ቤት ድረስ ሊሸኛት መኪናዋ ውስጥ ይገባል። በነጋታውም ተማሪዎቹ ይገናኙና ተናዳ ልትሄድ ስትልም ትወድቅና ስለተጎዳች አክሟት አዝሎ ወደ ቤት ሲደርሳትም ሌላ ስሜት ሰማታል። በጠዋት ተነስታ አመራርን አሻንጉሊት አስመስላ ትልካታለች። ሁሉም ሳይዋት ሳቃቸው እንደምንም ይቆጣጠሩታል። ትንሹ ሲጫወት ከሰሙት በኋላም ሁሉም በቻሉት ሁሉ ሊደግፉት ይወስናሉ። የውድድሩ ቀን ሲደርስም ተንኮለኛው ሰው ትንሹን ለመውሰድ ቢሞክርም ልጁ ብልጥ ስለሆነ ሳይሳካላት ይቀራል። ሲጎትተው ግን እጁ እንደጎዳው ሳይናገር ይቀርና ለመጫወት ሲሞክር ስላመመው ያለቅሳል። እሷም ልጅ እያለች አባቷ ያደርግላት እንደነበረው ተነስታ ስታጨበጭብለት ሌሎቹም ይቀላቀሏታል። ልጁን ሆስፒታል ወስደውትም ከታከመ በኋላ እያመመኝም ቢሆን የተጫወትኩት እኮ እንዳትጠኝ ስለምፈልግ ነው። ለምን ጠላሃለሁ የኔ ውድ፣ ምንም ባትችል ራሱ ሁሌም እወድሃለሁ እሺ ትለውና ማታ ላይም ከጁን ጋር በቀጣዩ ቀን ተገናኝተው ሊዝናኑ ቀጠሮ ይዛሉ። እሱም እውነቱን ሊነግራት ይወስናል። ወዲያው ግን በክፉ ልጅ ወጥመድ ውስጥ ትወድቅና አግቶ ይወስዳታል። ቻም ልጁን የጎዳው ማን እንደሆነ ሲደርስበት በጣም ይረበሻል። የራርን መጥፋት እንደሰሙም ሁሉም በየፊናቸው ፍለጋቸውን ይቀጥላሉ። ጁንም ልጁን ተከትሎ ስለነበረ ቤቱ ሲሄድም በራር ፎቶ የተሞላ ግድግዳውን ይመለከተዋል። ተማሪ ያለችው አግኝቷት ስለነበረ የዛኔ የወሰደባትን መታወቂያና ከዚህ በፊትም ጁን ስራ ገብቶ ተጣልቶ የወጣበትን ድርጅት ሎጎ ይመለከተውና ወደዛ መሄድ ይጀምራል። ልጁም ከሱ ውጪ ስለወደደች መቀጣት እንዳለባት እየነገራት ጁን ይደርሳል። ስትጮህም ይመታትና ራሷን ይስታታል። ከጁን ጋር ተደባድበውም ልጁ ወድቆ ራሱን ይስታል። ፖሊስና አምቡላንስ መጥቶም ይወስዳቸዋል። ጁን ታሰረም። ፖሊሱ ሲፈልጉት የነበረው ልጅ መሆኑ ስላልገባው ለእናቱ እንዲደውል ያዛል። ሽማግሌው ራርም ሆነች ልጁ ደህና መሆናቸውን ለጁን ሲነግራው ደስ ይለዋል። ሽማግሌው ለእናቱ ሊደውላት ሲለም ቀድማ ትደርሳለች። ጁንም እናቱ ወደ ቤት እንዲመለስ በመፈለጓ ይጣላታል። እንደወጣችም ወደ ፒያኖ መጫወቻው ትሄድና ጸጉር ቤት ገብታ ልጇ ለራር ስላደረጋቸው ነገሮች በሙሉ ሰምታ ትናደዳለች። ራር ጋር ሄዳ ማንነቷን ታጣራና ለልጆች ውስጥ ነቃ እንዲነግሯት ብላ ብርና ካርዷን ታስቀምጥላቸዋለች። እነሱም ስሙን ሲያነቡት በጣም ይገረማሉ። ራር እንደነቃችም ጁንን ለመፈለግ ትወጣለች። የሚከታተለው የነበረው ሰውም አግኝቷት ስለሱ የሚያውቀውን በሙሉ ስለነገራት እየተቻኮለች ፖሊስ ጣቢያ ትሄዳለች። ጁን ነጻ ተብሎን ተለቀቀም። እናቱ ከሽማግሌው ጋር እንኳን እንዳይገናኝ አድርጋ በግድ ትወስደዋለች። ራር ሜዱን ስታውቅም በጣም አዝና ታለቅሳለች። ጁን ሰበብ ፈልጎ ያመልጥናም በተማሩ ስልክ ለራር ደውሎ እንዲገናኙ ሲጠይቃት እናቱ እሷ ጋር እንደሚሰጠረጠረች ትደርስበትና ይዛው ትሄዳለች። ከወር በኋላም ተንኮለኛው ልጅ በግድያ ወንጀል ተጠርጥሮ ይያዛል። ራርን ብትሆን ፈዛ መንገዱን ስታይ ተማሪዎቹ በጣም ያዝኑላታል። ያልተለመዱ ባህሪዎችንም ማምጣቷንም ልጅቷ ትነግረዋለች። ጁንም በተደጋጋሚ ለማምለጥም ሆነ ስልክ ለማግኘት ቢሞክርም ሳይሳካለት ይቀራል። እናቱን በድጋሚ ሊያመልጥ ሲል ትይዘውና ማምለጥ እንደማትችል መን፣ በዛ ላይ አባትህ ጋብቻዋ ለተሰረዘ ሴት ብለ ያደረግከውን ነገር ካወቀ እሷንም እንደማይተዋት ወቅሺ ብላ ታስፈራረዋለች። ራር ሽማግሌውን እያሰለጠነችውም ለሚስቱ ሞት ዓመት ዝግጅት እንደሚዘጋጅ ይነግራታል። እሷም ስለ ጁን ምንም አለማወቄ በጣም ነው የቆጨኝ፣ አትጨነቂ፣ ትክክለኛ ማንነቱ ለአንቺ ባለው ፍቅርና እንክብካቤን ገልጾልሻል፣ ሌላ ምንም አያስፈልግሽም ይላትና እሱም ከሚስቱ ጋር በነበሩበት ጊዜ ምን ያህል ችግር እንደገጠማቸው ይነግራታል። በድንገትም ጓደኛዋ ትመጣና ታሪኩን ሳይጨርስ ታስቆመዋለች። የሞተ ወንድሟን ፎቶ ስታሳያትም የጁን ጓደኛ እንደሆነ ትደርስበትና ጁን ከዚህ በፊት አግኝታው እንደነበረ ትዝ ይላታል። በቀጣዩ ቀን ራር ከጁን የደረሳትን ፖስታ አንብባ ስታለቅስ ተማሪዎቹ ያዩትና ስላዘኑላት ችግር ለመፍጠር ይወስናሉ። ወደ ከተማ ሄደውም ጁን ቤት ደርሱና ሊያገኙት እንደሚፈልጉ ሲናገሩ እናትየው ትከለክላቸዋለች። ይህንን ያየው ጁንም ራሱን የሳተ ያስመስልና ሆስፒታል ሲወስዱት ከተማሪው ጋር ልብስ ተቃይሮ ያመልጣል። እነ ራርም የሽማግሌውን ፒያኖ ለመስማት ሁሉም ይሰበስባሉ። እሱም ስለሚስቱ እያሰበ ይጫወትና ሲጨርስ ሁሉም ያጨበጭብለታል። ራር ስለ ጁን እያሰበች ታጸዳ ትቆይና የላከላትን ዘፈን ስታጫውተው ፊት ለፊቷ ቆሞ ስላገኘችው በጣም ትገረማለች። እሱም ወዲያውኑ ይዘዋት ይወጣል። እሷም በደስታ ማልቀስ ትጀምራለች። የለመዱት ቦታ ተቀመጠውም ስለ ጓደኛው ይነግራትና ስለ እድሜ ዋሸውሽ ደግሞ አንቺ ፊት ትልቅ ሆኜ መታየት ስለፈለኩ ነው። ችግር የለውም ግን ደግሞ የጓደኛ ሞት አደጋ እንጂ ያንተ ጥፋት አይደለም። ራስን መውቀስን አቁም ስትለው ረፍት ይሰማዋል። መቼም ቢሆን ልተውሽ አልፈልግም፣ አብረን እንድንሆን ብቻ ነው የምፈልገው። ተማሪው ሚያዝና ልጅቷ ልትረዳው ትሞክራለች። እናትየው ሁለቱንም ትቀጣቸው ብታሰበም ጁን ደውሎ እንደሚመልስ ለነገራት ተዋቸዋለች። እነሱም የዛኔ ስጠቻቸውን ብር መልሳውላት ስለበጡ ጥሩ ልጆች መሆናቸውን ታስባለች። ራርም ከተመለስክ በኋላ ቤተሰቦች የሚልሁን ስማሺ ትለውና ከጓደኛው ጋር የተነሳውን ፎቶ ሰጥታው መጀመሪያ ስላያት ጊዜ እያስታወሰ ሲጣጋት ታመልጠዋለች። ከመሰነባበታቸው በፊትም መቼም ላይ ለያዩ ቃል ይገባባሉ። ቤት ከተመለሰ በኋላ ምግቡንም ሆነ ጥናቱን በትክክል ስለሚያደርግ እናቱ ደስ ብሏት ስልኩን ትመልስለታለች። ከራር ጋር በስልክም እያወራ መኖራቸውን ይቀጥላሉ። አንድ ቀን ግን ተማሪው
እራርን ሳይክል ላይ ለማምዳት ሲሞክር ትወድቅና ትጎዳለች። ይህንን የሰማው ጁንም የተቻኮለ ሆስፒታል ሄድና አብሯት ስላመሸ ከቤተሰቦቹ ጋር የነበረው እራት ላይ ሳይገኝ ይቀራል። አባቱ በዚህ ቢናደድም እናትየው አረጋግታው መንገድ እንደምትፈልግ ትነግረውና እራርን ልታገኛት ትቀጣታለች። ጸጉር ቤት ያሉ ሴቶችም ልታጠቃት እንደምትፈልግ ስላሰቡ ከሷ ቀድሞ ይገኙና ሊከላከሏት ይወስናሉ። ሆኖም ግን እናትየው አለሳልሳ ልጇ እንድታውላ ስለጠየቀቻት ትስማማለች። ያበድራትንም ብርም ትሰጣትና በሰላም ይለያያሉ። እራር ወደ ቤት ስትመለስም ብሩን ያገኘችው መኪናዋ ሸጣ እንደሆነ ለባለ ጸጉር ቤቷ ትነግራትና አቅፋት ታለቅሳለች። በነጋታውም ጁንን ታገኘውና ጥሩ ጊዜ እያሳለፉ ይውላሉ። ሳይክል መንዳት እንደምትፈልግ ነግራውም ሊያመጣላት ሄዶ ሲመለስ የጻፈችላትን የመለያ ደብዳቤ ብቻ ያገኘዋል። ወደ መንደሯ ተመልሳም ለድብቅ ጓደኛ የተፈጠረውን ስትናገር ቻምበሯ ላይ ይጠብቃታል። የመጀመሪያ ጊዜ ሳይሽ በእንቅልፍ እጦት ተሰቃይ የነበረበት ጊዜ ነበር። እናም ያንቺ ሙዚቃ ደስ ብሎኝ ነበረ። ከዛ በኋላም ቢሆን በህይወቴ ውስጥ ሁሌም ደስታ እንዳመጣሽልኝ ነው እና አሁንም ቢሆን ደስ እንዲልሽ የቻልኩትን አድርጋለሁ ብሎ አበባ ሰጣትም። እሷም ድብቁ ጓደኛዋ እሱ መሆኑን እንዳወቀች ትነግረዋለች። ከ6 ወር በኋላም ተማሪዎቹ አዲስ ስራ ለመጀመር ቤተሰቦቻቸውን እንዲረዷቸው ይጠይቃሉ። ጁንም ሆስፒታል ቼክአፕ ሄዶ ቻና እራር ሊጋቡ እንደሆነ ሲሰማ ወደ መንደሩ ሩጫውን ይጀምራል። ሲደርስም ከጋብቻ አዳራሽ ውስጥ እራርን ይዘዋት እየሮጠ ቢወጣም ይህ ሁሉ እንዳሰበው ሳይሆን ተማሪዎቹ አዲስ ሊጀምሩት ላሰቡት የሰርግ አዘገጃጀት ድርጅት ማስታወቂያ መስሪያ እንደሆነ እናያለን። ጁንም ሸጣ የነበረውን መኪና መልሶ ገዝቶ ስለነበረ በእሱ ይዟት ወደ ዳርቻ ይወስዳታል። እሷም እውነቱን ስለነገረችው ይረጋጋል። ውሃው ላይ ተሯሯጥም ሲጫወቱ ቆይተው የአቅፋትን አሁንም ድረስ እንደሚወዳት ያሳያታል። ወደ ቤት ሲመለሱም ግን እንዴት ነው መኪናውን ያገኘኸው? ብሩን እናቴ ስትሰጠኝ መኪናውን የሸጥሽበት ኮንትራትም እዛው ነበር እኮ። ውይ እዛ እንደነበር አላውኩም ነበር። ጠዋት ላይም ከቤተሰቦቿ ቤት ይዛው የመጣችውን ብርጭቆ ታጠዋለች። ጁም የወሰደው እሱ ስለሆነ ደስ ብሎት ይመለከተዋል። ቻም ድብቁ ጓደኛዋ ለመሆኑን ነግሯ ስለነበረ ለጁን እናት ይሰራ የነበረውን ሰላይ እንዲፈልግ ልካውት ከብዙ ድካም በኋላ ፒያኖን የሰጣት ሽማግሌው እንደሆነ ይደርስበታል። ደስ ብሏት ሰውየውን ለማግኘት ልትሄድ ስትል ግን ወድቆ ታገኘውና ሆስፒታል ታስገባዋለች። መታመሙንም ለልጁና ልጁን ትናገራለች። ልጅ ተብዬው እንደመጣ ጸጉር ቤቱንና እሷ የምታስተምርበትን ቦታ ለመሸጥ ይወስናል። ለዚህ መፍትሄ ይሆናል ብለው ያሰቡትም የአባቱ ረዳት ያጭበረበራትን ብር መቀበል ቢሆንም ረዳቱ ግን አጭበርብሮ ሳይሆን ፊልም እየሰራ እንደሆነ ትደርስበታለች። ካለችው ላይም ቢሆን ቀንሶ ይስጣትና ስልኩ ስለጠፋበት ሊያገኛት እንዳልቻለ ይነግራታል። በነጋታውም ተማሪዎቹ ስራቸው ብዙ ደንበኞች ያገኝላቸውና በጣም ደስ ይላቸዋል። ቻም ቤቱን ሊገዛው እንደሆነ ሲሰሙ የሁሉም ደስታ እጥፍ ይሆናል። ጁለራር ቀረበት እየመረጠላትም ድሮ የሚያውቃትን ልጅ ያገኛታል። ልጅቷ ሁሌም ጓደኛውን ስታስቸግረው ስለሚያይ እሱን የምትወደው ቢመስለውም እሷ ግን ለምንድነው ውጭ ሄደ የመማር እቅድህን የተውከው? ቪዲዮን አይቼህ ነበር እኮ ከእንደዚህ አይነት ሴት ጋር ለመሆን ብለህ ነው? ለምንድን የምጠይቅኝ? ስለምወድህ ነዋ። ያንን ሁሉ ነገር እኮ ላንተ ብዬ ነበር አድርጌ ነበረው። ፈተናው እንደጨረሰም ከራር ጋር ለመገናኘት ተጠቃጠረ። ሊሄድ ሲልም ልጅቷ መንገድ ዘግታ ስለጠበቀችው ለመግባት ይገደዳል። የሰጠችውን ቡና እየጠጣ እራሱን ይስታል። ተማሪዋም ልጅ እያሉ ከጓደኛው ጋር ያስቀመጡትን የምኞት ሳጥን ታገኘውና ፍቅረኛሞች ለመሆን ሁለቱም አስበው እንደነበረ ታነባለች። ማታ ላይ ልጁ ጸጉር ቤት ይጠራትና ሙሉ ክፍሉን አሳምሮ ፍቅረኛው ልትሆን ስጠየቃት ደስ ብሏት መስማማቷን ትገልጻለች። እራር መጠበቅ ሰለቻትም ወደ ጁን ቤት ሄድና ልጅቷ ቤት አስገብታው ከእናቱ ጋር አስታውራ ታያታለች። ልጅቷ ስላየቻትም ትሄድና ለምን ከጁን ህይወት አትወጪም? ስለሱ አንቺን አይደለም የማማክርሽ። በሌላ ቀንም ተማሪዎቹ ጁን እየከዳት ነው ብለው ስለጠረጠሩ ሰላዩ እንዲከታተል ይልኩታል። ጁን ግን ወዲያውኑ ይዛቸውና እናቱ እንደላከቻቸው መገመት ይጀምራል። ቻም ለራር ጁን ሳትጠይቀው ምንም ነገር እንዳትወስን ይነግራታል። ማታ ላይም ተማሪዎቹ ፎቶዎቹን ሲያዩ ትደርስና መፍራት ትጀምራለች። ጁን እንዲገናኙ ጠይቋ ስትሄደም እንዲለያዩ ስለነገራት በጣም ትደነግጣለች። እሱም ቢሆን ስታለቅስ እያያት ቢያዝንም ምንም ሳይናገር መንገዱን ይቀጥላል። ማታ ላይ ያሳለፉትን እያሰበች ፒያኖ ስትጫወትም ውጭ የነበረችው አስተማሪዋም ልትመለስ እንደሆነ ልትነግራት ስትደውል በጣም ደስ ይላትና ማልቀስ ትጀምራለች። በቀጣዩ ቀንም ልትቀበላ ስትሄደም ልጅቷና ጁንን ስታያቸው ታዝናለች። የባስ ብሎም ጁን እንዳላያት ሆኖ ሲያልፍም ልቧ ይሰበራል። ልጅቷን ሸኝቷት ሲመለስም አስተማሪ ነቅፋት ሲያያት ደስ ይለዋል። ወደ መንደሩ ወስዳትም የተፈጠሩትን ነገሮች በሙሉ ትነግራትና ፒያኖን ትጫወትላታለች። ማታ ላይ እሷ ሪሰርቿን የምትሰራበት ዩኒቨርሲቲ ውስጥ ረዳት እንድትሆናት ጠይቃትና እንደምታስብበት ትነግራታለች። በቀጣዩ ቀንም የቻም ሚስት እራት እንዲበሉ ስጠይቀውም ቀጠሮ እንዳለው ይነግራትና ከራር ጋር ይወጣል። እሷን ብትሆን መሄድ አለመሄዷን መወሰን ስለከበዳት ሀሳብ እንድትሰጣት ጠይቀዋለች። እሱም ይህንን ቦታ እኮ የገዛሁትን አይደለሁም ጁን ነው። ከእናቱ ጋር የሆነ ስምምነት እንዳደረገ እርግጠኛ ነኝ። ስላት ለምን ትጣላት ይገባታል። ወደ ሰላዩ ጋር አስተመለስም ሆን ብሎ ፎቶዎቹ እንዲያነሳ እንዳደረገው ይነግራታል። ጁን እቃዎቹን እየሰበሰበም እናቱ ልጅቷ መኪና ውስጥ ሆኖ ራሱን የሳተው በያዘው በሽታ ምክንያት እንደሆነ እያስታወሰች
አንተ ብቻ ታመህ ዳንልኝ እንጂ ከራር ጋር እንድትሆን ሙሉ ፍቃዴን ሰጥቻለሁ እሺ ትልና ቅፋው ታለቅሳለች። ራርን ፎቶዎቹን ስታይ ከዚህ በፊት ጁንን ያገኘችው ቡና መሸጫ ውስጥ እንደሆነ ታስታውሳለች። ወደ ቦታው ስትሄድም ስሙ የድብቁ ጓደኛዋ ስም ሆኖ ታገኘዋለች። አዲሱን ቁጥሩን ስለማታቀበም ቤቱ ስትሄድ ለትንሽ ተላልፋሉ። ምርጫ ስላልነበራትም ሶሻል ሚዲያዋ ላይ መልእክት ልክለትና ይመጣል ብላ ተስፋ ባታረግም ጠብቀዋለች። እሱ ግን እንዳነበበው ወዲያውኑ ሄዳል። እናም ካያት ጊዜ ጀምሮ እንደዳትና ሲያወሩ ቆይቶም ከሷ ጋር የበለጠ ጊዜ ማሳለፍ ስለፈለገ ለእናቱ ደውላ አስፈቅዳትና እጅ ለእጅ ተያይዘው ወደ መንደሯ ይመለሱና ከሁሉም ጋር እራት ይበላሉ። ብቻቸውን ሲሆኑም እኔ ሳልኖር ልምምድሽን ካቆምሽ ግን ምንድን ነው የምትቀጭው? የፈለግከውን ትለውና ተንጠራርታ ታቅፈዋለች። እሱም ጸጉሩ እንድታጥበው ይጠይቃትና ደስ እያላት ታረገዋለች። ስትጨርስም ቀለበቶቹን ያወጣና ያስደነግጣታል። ትከሻው ላይ ተኝታም ስለሷ ማሰቡን ማቆም ያቅተዋል። መለያቸው ቀን እንደደረሰም እውነቱን ሳይነግራት ለትምህርት እንደሆነ እንደዋሻት ይለያያሉ። እሷም ስራዋ ላይ ትኩረት አድርጋ የራሷን ቻናል በመክፈቷ ከሆስፒታል አልጋው ላይ እንደሆነ ደስታውን ይገልጽላታል። በየቀኑ የተደዋወሉም ለረጅም ሰዓት ያወራሉ። ከቀናት በኋላም ሽማግሌው እንደነቀ ይነግራትና ደስ ብሏት ልታየው ትሄዳለች። ጁን የተወለትንም ደብዳቤ ትሰጠዋለች። ከዛ ስትወጣም ወደ ቤት ተመልሳ ምግብ ትሰራና ተማሪዋንና እናቷን ታስደምማቸዋለች። ጁን ፒያኖ እንዲማር አሰባም ቪዲዮ እየቀረጸ ትልክለታለች። የገና በዓል ሲደርስም አብሯት ሆኖ ሊጫወት ቃል ቢገባላትም በረራው በበረዶ ምክንያት እንደተሰረዘ ይነግራትና ቪዲዮ ይልክላታል። እሷም የተፈጠረው ለሁሉም ነግራቸው ቻና ትንሹ ልጅ በየተራ ፒያኖን ይጫወታሉ። እሷም የጁን ቪዲዮ ከፍታ ትጫወትና ስትጨርስ ሽማግሌው እንደታመመ ስለሚያውቅ ያለቅሳል። ወደ ቤቷ ከተመለሰች በኋላ እናቱ ትሄድና ልጇ በጣም ስታመመ ሊሞት መሆኑን ታሳውቃታለች። ራላ ለማመን የቻለችውን ብታረገም እውነቱን ልትሸፍነው ባለመቻሏ ልቧ ይሰበራል። እሱ ጋር የነበረውን ብርጭቆና ደብዳቤ ስትሰጣትም አምርራ ታለቅሳለች። ሁሉም ሰው በሰማው ነገር ስላዘነም በየፊናው ሀዘኑን ይገልጻል። ከ5 ዓመታት በኋላም ራር በስራዋ ታዋቂ ሆና ብዙ ሽልማቶችን ታገኛለች። ተማሪዎቹም ተጋብተው ልጅ ቢወልዱም አሁንም እንደ ህፃን መጣላታቸውን ይቀጥላሉ። አንድ ላይ ተሰብስበው እየበሉም ሁሉም ሰው ራር ትንሹን ልጅ አሰልጥና ወደ ውጭ እንዲሄድ በማድረጉ ያደቋታል። ስለ ጁና ሽማግሌው አንስተውም አብረዋቸው ባለመሆናቸው ያዝናሉ። ቻና ሚስቱን በድጋሚ አንድ ላይ ለመሆን ይወስናሉ። ራር እንደለመደችው ሁሌም ለጁን የምትጫወትለትን ዘፈን ስትጫወትም ጁን እየሮጠ ሄድና ፊቷ ይቆማል። አይኗን ማመን አቅቷትም ዘላ ታቅፈዋለች። ማታ ላይም ሁሌም የሚቀመጡበት ቦታ ላይ ይሄዱና እየመታችሁ ለምንድነው ቶሎ ያልመጣኸው? የሞትክ መስሎን ነበረ እኮ። የማይሻለኝ ከሆነ ባዶ ተስፋ ይዘሽ እንዳትጠብቂኝ ብዬ ነዋ። አሁን ግን በድጋሚ መጥቻለሁ ይላትና ፍቅራቸውን ሲገላለጹ እያሳየን ፊልሙ ይጠናቀቃል።